ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኘው አካባቢ በፌደራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ቅዳሜ ማለዳ ላይ የተቀሰቀሰው ጦርነት ዛሬም ተጠናክሮ መቀጠሉ ታውቋል። በምዕራብ ትግራይ አዲስ ግጭት ተቀስቅሷል ያሉት የትግራይ ባለስልጣናት የፌደራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ክስ አቅርበዋል። ግጭቱ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ማለዳ በምዕራብ ትግራይ ዞን በሸረሪና አቅጣጫ መጀመሩ የተገለጸ ሲሆን ይህው ውጊያ ተባብሶ መቀጠሉን የደረሱን ጥቆማዎች ያስረዳሉ። ከመረጃ ምንጮቻችን የደረሰን ጥቆማ እንደሚያስረዳው የህወሓት ከፍተኛ አመራሮችና የጦር ጀነራሎች በበረሃ መሽገዋል። የጦርነቱ መጀመር ከተሰማበት ጊዜ ጀምሮ የክልሉን ስልጣን በኃይል የተቆጣጠሩት የህወሓቱ ሊቀመንበር እና የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የገቡበት አልታወቀም። ምስራቅ አፍሪካን ሊያተራምስ እንደሚችልና በአፍሪካ ቀንድ ስጋት የሆነው ጦርነት በህወሓትና በፌደራል መንግስት መካከል እንዳይጀመር ዓለም አቀፋዊ ጥሪዎች ሲቀርቡ ቢቆይም በየጊዜው ሲደረጉ የነበሩ የማሸማገል የዲፕሎማሲ ጥረቶች ሳይሳኩ ቀርተዋል። በመጨረሻም ጦርነቱ አደባባይ ወጥቷል። የሀገር ውስጥ ታጣቂዎችን ጨምሮ ከውጭ ሀገራት ጋር አጋርነት መፍጠሩንና የፌደራሉን መንግስት ከስልጣን ማስወገድ ዋነኛ ግቡ መሆኑን ሲገልጽ የቆየው የህወሓት ኃይል ቅዳሜ ዕለት ለተጀመረው ጦርነት የፌደራሉ መንግስት ተጠያቂ አድርጎታል። ይሁን እንጂ የፌደራሉ መንግስት በጉዳዩ ዙሪያ ይፋዊ አስተያየቶችን ከመስጠት ተቆጥቧል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በይፋዊ የማህበራዊ ትስስር ገጹ ባሰራጨው መረጃዎቹ በህወሓት ኃይል ላይ የአየር ድብደባ መፈጸሙን ገልጿል። ከትግራይ ክልል ባለፈ የመላውን ኢትዮጵያ ሁለንተናዊ ሁኔታ ላይ ጫና ሊያሳድር እንደሚችል የተፈራለት ይኸው ጦርነት ዳግም እንዳይጀመር በርካታ ጥረቶች ቢደረጉም የተሳኩ አይመስልም። በወልቃይት አካባቢ ከባባድ የጦር መሳሪያዎች እንዲሁም ወታደራዊ እንቅስቃሴዎች ተጠናክረው የቀጠሉ ሲሆን የተኩስ ልውውጦችም ተበራክተዋል። ለመሆኑ ይህ ጦርነት እንዴት ተጀመረ? ይህ ጦርነት በሱዳን ድንበር አቅራቢያ ለምን ተከፈተ? የህወሓት ወታደራዊ አመራሮችና ዶክተር ደብረጽዮን ገብረ ሚካኤል አሁን የት ይገኛሉ? በተከታዮቹ ደቂቃዎች ያሰባሰብናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ከዚህም ባለፈ ይህንን ጦርነት አስመልክቶ ከተለያዩ ዓለም አቀፍ መገናኛ ብዙሃንና ከዲፕሎማቲክ ምንጮች የተገኙ መረጃዎችንም የምናስደምጣችሁ ይሆናል። ጦርነቱ በዚሁ የሚቀጥል ከሆነ አድማሱ እስከምን ድረስ ይሰፋል? የጦርነቱ ተሳታፊ የሚሆኑ የውጭ ሀገራት እነማን ናቸው? ከማን ጎን የትኞቹ ሀገራት ይሰለፉ ይሆን? በተከታዮቹ ደቂቃዎች ዝርዝር መረጃዎችን እናስደምጣችኋለን። የከበረ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን ለዕለቱ የመረጥነውን ልዩ የትንታኔ መረጃችንን ይዘን ቀርበናል። ከመረጃዎቹ በፊት ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ ስናልፍ የትግራይ ባለስልጣናት የኢትዮጵያ ፌደራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ክስ አቅርበዋል። ግጭቱ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ማለዳ ላይ በምዕራብ ትግራይ ዞን በሸረሪና አቅጣጫ መጀመሩንና ዛሬም ድረስ መቀጠሉን ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር ባወጣው መግለጫ የፌደራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር የቆየውን ፍጥጫ አባብሶታልም ብሏል። በትግራይ ህዝብ ላይ ሲያካሂደው የቆየው አጠቃላይ እገዳና ከበባ እንዲሁም በድሮንና በውክልና የትጥቅ ኃይሎች የሚፈጸም ጥቃቶችን በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቷል ሲልም መግለጫው ገልጿል። በትግራይ ባለስልጣናት የቀረበው ይህ ክስ በፌደራል መንግስቱና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና የወታደራዊ ውጥረት ተከትሎ የወጣ ነው። መግለጫው እንደ አውሮፓውያኖቹ የዘመን አቆጣጠር በ2022 የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ ወዲህ የፌደራል መንግስት የተለያዩ ሴራዎችን፣ እገዳዎችን፣ ከበባዎችንና ወታደራዊ ዝግጅቶችን ሲያካሂድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም። የፕሪቶሪያ ስምምነት ከተፈረመ በኋላ ቢሆን በተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅቶች ላይ መሳተፉ ቀጥሏል ሲልም መግለጫው ገልጿል።
መግለጫው የህልውና ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉ ጥሪ አቅርቧል። ለብሔራዊ ውድመት ፈጽሞ አንንበረከክም ያለው መግለጫው የትግራይ ኃይሎችና ደጋፊዎች ትናንት እንዳደረጉት ሁሉ ዛሬም ተአምራዊ ታሪክ ለመስራት እንዲዘጋጁ ሲል ጥሪ አቅርቧል። የኢትዮጵያ ፌዴራል መንግስት ለቀረቡበት ክሶች እስካሁን አፋጣኝ ምላሽ አልሰጠም። ይህ አዲስ ክስ የመጣው በአዲስ አበባና በትግራይ ባለስልጣናት መካከል ያለው ግንኙነት በከፍተኛ ሁኔታ ባሽቆለቆለበት በዚህ ወቅት ነው። ሰኔ 30 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ ተባብረው እየሰሩ ነው ሲሉ የከሰሱ ሲሆን ይህም ትብብር የደርግን ስርዓት እንዲወድቅ ከተደረገበት ጥረት ጋር እንደሚያመሳስለውና ስማቸው ያልተጠቀሰ የውጭ አካላትም እጃቸው እንዳለበት ጠቁመው ነበር። የትግራይ ባለስልጣናት በበኩላቸው የ2022 የፕሪቶሪያ ስምምነት ፈርሷል ሲሉ ምላሽ የሰጡ ሲሆን የፌዴራል መንግስት የስምምነቱን ዋና ዋና አንቀጾች ከመተግበር ይልቅ ለአዲስ ጦርነት እየተዘጋጀ ነው ሲሉ ከሰዋል። ህወሓት የፌዴራል ኃይሎች ለአዲስ ግጭት ለመዘጋጀት ጦር በመሰብሰብ ላይ እንደሚገኙና ወታደራዊ ኃይላቸውን ከምዕራብ ወደ ምስራቅ ትግራይ እያንቀሳቀሱ እንደሆነ ከሷል። ዓለም አቀፍ ተዋናዮች በቅርቡ በታየው አዲስ ውጥረት ላይ ስጋታቸውን ገልጸዋል። የአውሮፓ ህብረትና አሜሪካ የኢትዮጵያ ፌዴራል መንግስትና የትግራይ ባለስልጣናት ውጥረቱን ከማባባስ እንዲቆጠቡና የፕሪቶሪያውን ስምምነት ለመተግበር ዳግም ቁርጠኛ እንዲሆኑ ማሳሰቢያ ሰጥተዋል። ዓለም አቀፍ መገናኛ ብዙሃን ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱን የተለያዩ ምንጮችን ጠቅሰው በመዘገብ ላይ ይገኛሉ። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት አንዳቸው ሌላቸውን ሲከሱ እየተደመጡ ነው። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሸረሪን በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ መሆኑን ጠቅሷል። እስካሁን ከፌዴራል መንግስቱ በኩል ስለ ክስተቱ በይፋ የተባለ ነገር ግን የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር የጽሑፍ መልእክት ጥረት ማድረጉን ገልጾ ምላሽ አለማግኘቱንም በዘገባው አስነብቧል። ነገር ግን የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስትሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ በትግርኛ ባሰፈሩት ጽሑፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ያስከትላል ሲሉ አሳስበዋል። ይህ ግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማሉ በማለት ከሰው እንደነበር አይዘነጋም። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከስ ነበር። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደቀጠፈ የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ
ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣውን ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት በዚህ ወቅት ሐምሌ 12 ቀን 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረው እንደነበር ይታወሳል። ዶክተር ደብረጽዮን ገብረ ሚካኤል አክሎም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ፣ የሚፈልጉ አጋሮች አሉን ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሁን ከውጪ በይፋ የጠቀሱት ነገር ግን የለም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን ሀገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸውን ተናግረዋል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን በኩል ሲያስደምጥ መቆየቱ ይታወሳል። የተከበራችሁ ተከታታዮቻችን ለሰዓቱ ያሰባሰብናቸው መረጃዎቻችን በዚሁ አበቁም። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።